ሰላም ሰላም የዳንቲዩ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ አንድ ርዕሰ ሀሳብ ወደ እናንተ ይዤ መጥቻለሁ። ይህ ርዕሰ ሀሳብ የልጆቻችን ዝምተኛው ገዳይ ማን ነው የሚል ርዕሰ ሀሳብ ነው። ስለዚህ እስከ ቪዲዮ መጨረሻ ከቆያችሁ የዚህን ዝምተኛ ገዳይ ማንነት፣ ማንን እንደሚገድልና እንዴት ሊገድል እንደሚችል መረጃ የምታገኙ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። አዲስ ያልሆናችሁ ደግሞ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። አመሰግናለሁ። በቀጥታ ወደ ሀሳቡ እንሄዳለን። እዚህ ዛሬ እኔ ወደ እናንተ የመጣሁት እነዚህ ሶሻል ሚዲያ ፕላትፎርሞች ልክ እንደ ቲክታክ አይነቶቹ በተማሪዎች ላይ በታዳጊ ህጻናት ላይ እያሳደሩ ያሉትን አሉታዊ ተጽዕኖዎች በተወሰነ መጠን ላጋራችሁ ነው የመጣሁት። ስለዚህ ሶሻል ሚዲያ ቤዚክ የሚባሉ አራት ዋና ዋና አሉታዊ ተጽዕኖዎች ወይም ችግሮችን ያመጣል። የመጀመሪያውና ዋነኛው የጤና ችግር ነው። የጤና ችግር ሲባል እንግዲህ አንድ ሶሻል ሚዲያን ለምሳሌ ቲክታክን ለረጅም ሰዓት የምጠቀምበት ከሆነ አንድ ችግር ብቻ አይደለም ይዞ ይመጣል። በጣም ብዙ ኮምፕሊኬትድ የሆኑ ችግሮችን ይዞ ይመጣል። ከዛ ውስጥ አንዱ የእንቅልፍ ማጣት። እንግዲህ እንደምታውቁት ባዮሎጂ መምህራኖች ሆናችሁ በደንብ ታውቁታላችሁ። አእምሯችን ውስጥ ፒኒያል ግላንድ የሚባል አለ። ይህ ግላንድ ሜላቶኒን የሚባል ሆርሞን ያመርታል። ይህ ሆርሞን ነው የመተኛትን ወይም የእንቅልፍና የመንቃትን ሁኔታ ሙሉ ለሙሉ የሚቆጣጠርልንና ከስልካችን ወደ አይናችን የሚመጣ ብሉ ላይት አለ። ይሄ ብሉ ላይት ይሄ ሜላቶኒን የሚባለው ሆርሞን እንዳይመረት ወይም የሚመረተው መጠኑ እንዲቀንስ ያደርገዋል። ስለዚህ ሜላቶኒን የማይመረት ከሆነ ወይም መጠኑ የሚቀንስ ከሆነ እንቅልፍ እምቢ ይለናል ማለት ነው። እንቅልፍ እምቢ በማለቱ ወይም እንቅልፍ በማጣታችን ምክንያት ደግሞ ምን ይመጣል? ከፍተኛ የሆነ ወይም ከባድ የሆነ ራስ ምታት ይመጣል። ስለዚህ የመጀመሪያው ችግር እንቅልፍ ማጣት ነው። ሁለተኛው ችግር ከባድ የሆነ ራስ ምታት ነው። ሶስተኛው ከስልኮቻችን ወደ አይናችን የሚመጣው ብሉ ላይት አይናችን አካባቢ ያሉ ጡንቻዎች ወይም የአይን ጡንቻዎች እንዲዳከሙና አይናችን እንዲደርቅ ያደርጋል። ስለዚህ የእይታ መጠናችን ምን ይላል? ይቀንሳል ማለት ነው። በተለይ መምህራኖች በደንብ ትረዱኛላችሁ ብዬ አስባለሁ። እስከ ዛሬ አንድ ክላስ ውስጥ አንድ ተማሪ ሁለት ተማሪ በተለያየ ምክንያት መነጽር ሊያደርግ ይችላል። አሁን ግን ክላስ በምናይበት ሰዓት ቢያንስ በትንሹ አንድ ክላስ ውስጥ 5 ተማሪዎች የመነጽር ተጠቃሚ ናቸው። ይሄ ማለት ግን የሶሻል ሚዲያ ችግር ብቻ ነው ማለት አይደለም። ብዙ ተያያዥ ችግሮች አሉ፣ እነ ስኳር አሉ፣ ብዙ ነገሮች አሉ። ግን አንዱ ኮዝ ምንድን ነው? ሶሻል ሚዲያ ነው። እንደምታውቁት ህፃናት ሲያለቅሱ ምግብ አልበላ ሲሉ እናትና አባት ልጆች ምግብ እንዲበሉ ዝም እንዲሉላቸው የሚሰጧቸው ምንድን ነው? ስልክ ከፍተው ነው። ያ ጨረር ደግሞ አይናቸውን ምን እያለ ይመጣል? እያዳከመ የእይታ መጠኑ እየቀነሰ ይመጣል። ስለዚህ ሶስተኛው ችግር የአይን ድርቀት ወይም የእይታ መጠን መቀነስ ነው። አራተኛው ችግር እንግዲህ ለልጆች ስልክ ሲሰጧቸው ወይም ወጣት የሆኑ ልጆች ስልክ ሲጠቀሙ ረጅም ሰዓት አጎንብሰው ነው የሚቀመጡት። ስለዚህ አጎንብሰው በሚቀመጡበት ሰዓት አንገታቸው ታጥፎ የሚቆየው፣ ስፓይናል ኮርዳቸው ታጥፎ የሚቆየው ከዛ ከረጅም ጊዜ ቆይታ በኋላ ቀና ሲሉ ላይመለስ ይችላል። እንደውም በሶሻል ሚዲያ አይታችሁ ከሆነ አንድ አውሮፓዊ ወጣት ለረጅም ሰዓት እንደዛ በመቀመጡ ምክንያት ሙሉ ለሙሉ እንደዛ ሆኖ ቀርቶ ፓራላይዝ ሆኗል የሚል ዜና አይታችኋል ቢቢሲ ላይ እና እነዚህ ዋና ዋና የጤና ችግሮቹ ናቸው። ምንድን ናቸው? የእንቅልፍ ማጣት፣ ራስ ምታት፣ የእይታ መጠን መቀነስና አካላዊ ችግር ያመጣል። ሚዲያ አሉታዊ ተጽዕኖ፣ ማህበራዊ ተጽዕኖ ወይም ማህበራዊ ጉዳት ነው። አክቹዋሊ ስሙ ራሱ ሶሻል ሚዲያ ወይም ማህበራዊ ሚዲያ ነው። በጣም ብዙ የሆኑ ጥቅሞች አሉት፣ አዎንታዊ ጎኖች አሉት። ነገር ግን አሉታዊ ጎኖችም ደግሞ አሉት። ስለዚህ ሶሻል ሚዲያ ከሚያሳድራቸው አሉታዊ ተጽዕኖች ውስጥ አንደኛው መገለል ነው ወይም አይዞሌሽን። አእምሯችን ውስጥ ሃይፖታላመስ የሚባል አለ። ሃይፖታላመስ ተብሎ የሚጠራ ፓርት አለ። ይሄ የአእምሮ ፓርት ወይም የአንጎል ፓርት የሚያመርተው ሆርሞን አለ፣ ኦክሲቶሲን ተብሎ ይጠራል። ይሄ ሆርሞን አንድ ሰው ከሌላ ሰው ፌስ ቱ ፌስ ኢንተራክሽን እንዲኖረው፣ ኮሚኒኬሽን እንዲኖረው፣ በመካከል ፍቅር እንዲኖር፣ በእናትና በልጅ በአባትና በልጅ በጓደኛሞች መካከል ጥሩ የሆነ ኢንተራክሽን እንዲኖር የሚያደርግ ሆርሞን ነው። ነገር ግን ከስልካችን የሚወጣው ብሉ ላይት ይህ ሆርሞን እንዳይመረት ያደርጋል።
ሃይፖታላመስ ይህን ሆርሞን ማምረት አይችልም ወይም የሚመረተው መጠን በጣም ይቀንሳል። ስለዚህ አንድ ተማሪ ሶሻል ሚዲያ ላይ ረጅም ሰዓት የሚያሳልፍ ከሆነ ራሱን የሚያስበው ለብቻው ነው፣ ከጎኑ ማንም እንደሌለ ነው። ስለዚህ አንዱ ጉዳቱ ብቸኝነት ወይም መገለልን ያመጣል። ብዙ ጊዜ አይታችሁ ከሆነ ማህበራዊ ሚዲያ ላይ በጣም ብዙ ጓደኛ ያላቸው በጣም ብዙ ልጆችን የሚያወሩ የሚጫወቱ የሆነ ሰዓት ላይ ብድግ ብለው ህይወት በቃኝ፣ ራሴን ላጠፋ ነው የሚል አይነት ነገሮች ትሰማላችሁ። እንዴ ብዙ ጓደኛ እኮ አላቸው፣ ከብዙ ሰው ጋር እኮ እያወሩ ነው እና እንዴት የብቸኝነት ስሜት ሊሰማቸው ቻለ? ዋናው ኮዙ ኦክሲቶሲን የሚባለው ሆርሞን መመረቱ ይቀንሳል። ያ ሆርሞን እየተቀነሰ ሲመጣ ደግሞ አማውንቱ እየቀነሰ ሲመጣ ሰዎች ጋር ያላቸው ኢንትራክሽን ፌስ ቱ ፌስ ኮሚኒኬሽን ይቀንሳል። ቀስ እያለ ዲክላይን እያደረገ የብቸኝነት ስሜት ይሰማቸዋል። የሆነ ሰዓት ላይ በዚሁ ሶሻል ሚዲያ ይወጡና እኔ ብቸኛ ነኝ፣ እኔ ማንም የለኝም፣ ህይወት በቃኝ፣ ብንሄድ ይሻላል፣ የዚህ አይነት ኔጌቲቭ የሆኑ ሀሳቦች ይመጣሉ። ስለዚህ ሶሻል ሚዲያ ከሚያሳድረው አሉታዊ ተጽዕኖ የመጀመሪያው ማህበራዊ ችግር መገለል፣ መለየት ነው። ሁለተኛው የሶሻል ሚዲያ አሉታዊ ተጽዕኖ ኤዱኬሽናል ችግር ነው ወይም ትምህርታዊ ችግር። ሶሻል ሚዲያ ራሱን የቻለ አዎንታዊ ጥቅም ቢኖረውም ራሱን የቻለ ደግሞ አሉታዊ ችግሮችም አሉት በትምህርት ላይ። ለምሳሌ የመጀመሪያው የጥናት ጊዜን መሻማት ነው። በጣም ብዙ ልጆች አይታችሁ ከሆነ ለማጥናት ወደ ጥናት ክፍላቸው ይገባሉ። ቆይ 2 ደቂቃ ስክሮል እያደረጉ አዝናኝ ቪዲዮዎች ይልና ከ2 ደቂቃ በኋላ ደግሞ ወደ ጥናት ይሄዳል ይላሉ። 2 የነበረው ደቂቃ 20 ደቂቃ ይሆናል። 20 ደቂቃ የነበረው 2 ሰዓት፣ 2 ሰዓት የነበረው 6 ሰዓት ይልና ቅድም ያልኳችሁን የጤና ችግር ያመጣል። ወላጆች ልጄን ያግዝልኛል፣ በትምህርቱ ጎበዝ ያደርግልኛል፣ በጣም ብዙ አዳዲስ የሆኑ ሀሳቦችን እንዲያውቅ ያደርግልኛል፣ ከጓደኛው ማነስ የለበትም በሚል ዋይፋይ ያስገባሉ። ዋይፋይ ካስገቡ በኋላ ግን ልጆቻቸው ያንን ዋይፋይ ተጠቅመው ስልኮቻቸውን ተጠቅመው ምን እንደሚሰሩ ምን እንደሚያደርጉ አብዛኛው የኢትዮጵያ ወላጅ አይቆጣጠርም ከተወሰኑ ወላጆች በስተቀር። ልጆች ማታ ላይ ስልካቸውንና ደብተራቸውን ወይም መጽሐፋቸውን ወደ ማጥኛ ክፍል ይዘው ይገባሉ። ከዚያ በኋላ ዋይፋያቸውን ኦን ያደርጋሉ፣ ደብተራቸውን ይገልጣሉ። ልክ ማንበብ ሲጀምሩ ዋይፋዩ ኦን ስለሆነ ኖቲፊኬሽን ይገባል። ወይ ቲክታክ ላይ ወይ ቴሌግራም ላይ ኦር ዋትሳፕ ላይ የሆነ ኖቲፊኬሽን ይገባል። ያቺ ኖቲፊኬሽን ምን ትሆን ብለው ወደ ስልካቸው ይሄዳሉ። ለምሳሌ ኖቲፊኬሽኑ የገባው በቴሌግራም ቢሆን ቴሌግራም ላይ ይገባሉ። ልክ ያቺ ኖቲፊኬሽን አንበው ሲጨርሱ ጓደኞቻቸው ኦንላይን እንደሆኑ ያሉ ዜን ሀይ ተብሎ ወሬ ይጀመራል። ያ ወሬ እየሰፋ ይሄድና ጥናቱም ይረሳል፣ የቤት ስራውም ይረሳል። ወይም ደግሞ ወደ ቲክቶክ ቢሄዱ ልክ አንድ ቪዲዮ ስክሮል እንዳደረጉ ወይም መጀመሪያ ያዩት ቪዲዮ በጣም የሚያስቅ የሚያዝናና ሊሆን ይችላል። ያንን የሚያዝናና ቪዲዮ ባዩበት ሰዓት የደስታ ሆርሞን የሚባል አለ ወይም ዶፓማይን የሚባል ሆርሞን ይመረታል። ሌላ የሚያዝናና ቪዲዮ ይፈልጋል። ስለዚህ ስክሮሊንግ ይጀምራል ማለት ነው። ስክሮል እያደረገ ይቀጥላል። ዜን ሰዓቱ ግን እየቆጠረ ነው፣ እየሄደ ነው። የቤት ስራውንም አልሰራም፣ ነገ ፈተና አለው አላጠናም ወይም አላጠናችም። ሰዓቱ ሄደ፣ 7 ሰዓት 8 ሰዓት ሆነ፣ ተኛ። በቂ እንቅልፍ ሳያገኝ ወይም በቂ እንቅልፍ ሳታገኝ የነገው ክላስ ደረሰ። ስለዚህ ምን ይመጣል? ጭንቀት ይመጣል። ፈተና ላልሰራ ነው፣ የቤት ስራ አልሰራው፣ መምህር ሊቀጣይ ነው። ለምሳሌ ፈተና ቢሆን አላጠናም ወይም አላጠናችም፣ ውጤት ሊወርድ ነው። ስለዚህ ስልኬን ይዞ ሄጄ በስልኬ ብሰራስ? ስልክ ይዞ ይመጣል። ስለዚህ ያ ልጅ ወይም ያቺ ተማሪ ስልክ ወደ ትምህርት ቤት ወይም ወደ ዩኒቨርሲቲ ይዘው መጡ። ለመጀመሪያ ቀን በተለያየ መንገድ አመለጡ። በስልካቸው ያው እንደምታውቁት ዘመኑ የአርቲፊሻል ኢንተለጀንስ ነው። ያንን ኤአይ ተጠቅመው ፈተና ሰሩ። ሜቢ ደፍነው ሊሆን ይችላል ወይም ጥሩ ውጤት አምጥተው ሊሆን ይችላል። ስለዚህ አእምሯቸው እየተቀበለ የሚመጣው ያንን ነው። ስለዚህ ምን ይተዋሉ? ቶታሊ ማጥናትን ይተዋሉ ማለት ነው። ማጥናትን ኢግኖር ያደርጋሉ። ስለዚህ ባጠናም ባላጠናም በስልኬ እሰራለሁ የሚል አስተሳሰብ አእምሯቸው ውስጥ ይሰርጻል። ስለዚህ ሶሻል ሚዲያን አብዝቶ መጠቀም
በትምህርት ላይ ሁለተኛው ደግሞ ከሚያደርሰው የትኩረት ተጽዕኖ ማነስ ነው። አንዱ የጥናት ጊዜን መሻማት ነው። ትኩረትን ይነጥቃል። ሶሻል ሚዲያ ለረጅም ሰዓት መጠቀም አንድ ተማሪ ክላስ ውስጥ ቁጭ ብሎ በሚማርበት ሰዓት ሙሉ ለሙሉ ትምህርቱ ላይ ኮንሰንትሬት እንዳያደርግ ፎከስ እንዳያደርግ ያደርጋል። ለምሳሌ አንድ ያጋጠመኝን ነገር ልንገራችሁ። እኔ እያስተማርኩ ልጁ ፍጥጥ ብሎ እያየኝ ነው። እኔ የማስበው በደንብ ገብቶታል ተረድቶኛል ብዬ ነው። ዜን መጨረሻ ስጠይቀው ያወራሁትን አንድም ነገር አልገባውም፣ አንድም ነገር አልሰማኝም። ስወጣ ይዤው ወጣሁና ምን እየሰራ ነበረ? ፈገግ ስትል አንገትክን ስትነቀንቅ እኮ እኔ የገባህ መስሎኝ ነበረ ስለው፣ አረ ሚስተር በጣም ይቅርታ፣ አንተ ስታወራ አንተ ስታስተምር እኔ ቶታሊ አልነበርኩም። ምክንያቱም ማታ ስክሮል እያረኩ የሆነ ቪዲዮ ቲክታክ ላይ እያየው የሚያዝናና ቪዲዮ አይቼ እሱን አስታውሸን የሳቅኩት እንጂ ገብቶኛ አይደለም ሀሳቡ አለኝ። ስለዚህ ሙሉ ለሙሉ ኮንሰንትሬሽናቸውን ይሰርቃቸውና ደካማ የሆነ የትምህርት አቀባበል እንዲኖራቸው ያደርጋል። ሶስተኛው ሶሻል ሚዲያ በትምህርት ላይ የሚያሳድረው አሉታዊ ተጽዕኖ ሰርፌስ ለርኒንግ ሌቭል ያመጣል፣ ወይም ጥልቅ ያልሆነ የትምህርት እውቀት እንዲኖር ያደርጋል። ወላጆች ብዙ ጊዜ ልጆቻችሁ ለአሳይመንት፣ ለቤት ስራ፣ ለተለያዩ ለወርክሺት ስልካችሁን ስጡን ሲሏችሁ ትሰጧቸዋላችሁ። ቀጥታ የተላከውን ወርክሺት ወረቀትም ሊሆን ይችላል ፎቶ ያነሱታል። ያንን ፎቶ ቀጥታ ኤአይ ላይ ያስገቡታል። ኤአይ መልሱን ይዘረግፍላቸዋል። ያንን የዘረገፈላቸውን መልስ ኢዝና ወስ ሳይቀር ገልብጠው ይመጣሉ። መምህር ያንን መልሱ ትክክል ነው፣ ምንም አይደለም፣ ትክክለኛ መልስን የሰጣቸው፣ ስለዚህ ትክክል ነው፣ ጥሩ ማርክ ያገኛሉ። ስለዚህ ተማሪዎች ምን እየተዉ ይመጣሉ ማለት ነው? መጽሐፍ አገላብጦ መስራትን፣ በራስ መልፋትን፣ መትጋትን፣ ሰርቶ ማምጣትን፣ ጽፎ ማምጣትን እየተዉ ቶታሊ የሆነ ሰዓት ላይ ማንበብ ሁሉ ሊያስጠላቸው ይችላል። ስለዚህ ወላጆች እንደ ሀገርም እንደ ትውልድም በሶሻል ሚዲያ ምክንያት ምን እየተገነባ ነው? ማንበብ የማይወድ መጻፍ የማይወድ ምክንያታዊ ያልሆነ ትውልድ እየተገነባ ነው። አራተኛውና የመጨረሻው የሶሻል ሚዲያ አሉታዊ ተጽዕኖ ሳይኮሎጂካል ነው። ሳይኮሎጂካል ሲባል እንግዲህ ሀሳቡ በጣም ሰፊ ነው እንደምታውቁት፣ ግን የተወሰኑትን ሀሳቦች ብቻ ላንሳ። አንደኛው ጭንቀት፣ ድባቴ ያመጣል። ብዙ ጊዜ ለሶሻል ሚዲያ የምንጋለጥ ከሆነ ሶሻል ሚዲያ ኮርቲሶል የሚባል የጭንቀት ሆርሞን እንዲመረት ያደርጋል። ስለዚህ አንደኛው ሳይኮሎጂካል ኢምፓክቱ ጭንቀት ነው። ሁለተኛው የራስን ክብር ማሳነስ ነው። ራሳቸውን ከሌላ ተማሪ ጋር፣ ከሌላ ሰው ጋር፣ ከሌላ ወጣት ጋር፣ ሶሻል ሚዲያ ከሚፖስት ጋር፣ የተለያዩ የመዝናኛ ቦታዎች ጋር ሄዶ ከሚዝናና ተማሪ ጋር በማወዳደር ራሳቸውን ከሰው በታች በማድረግ ዝቅ በማድረግ ለራሳቸው የሚሰጡት ክብር ይቀንሳል። ሶስተኛውና የመጨረሻው የስልክ ሱሰኛ መሆን ነው። አሁን ላይ አብዛኞቻችን የስልካችን እስረኞች እየሆን ነው። የስልካችን ሱሰኛ እየሆን ነው። ስንበላ በግራ እጃችን ስልክ ነው። የእምነት ቦታ ስንሄድ በግራ እጃችን ስልክ ነው። ስንማር በቀኝም በግራም ስልክ ነው። ስለዚህ ብዙዎቻችን ከስልክ መላቀቅ አቅቶናል። ይሄ ተማሪዎችን ብቻ አይደለም አፌክት እያደረገ ያለው፣ አብዛኛው በተለይ ከተማ ያለ ማህበረሰብ የስልኩ እስረኛ ነው፣ የስልኩ ሱሰኛ ነው። ስለዚህ ሲጠቃለል ሶሻል ሚዲያ ወይም ማህበራዊ ሚዲያ በታዳጊ ወጣቶች ላይ እያደረሰ ያለው አሉታዊ ተጽዕኖ አንደኛው የጤና ችግር፣ ለምሳሌ እንቅልፍ ማጣት፣ ራስ ምታት፣ የእይታ መጠን መቀነስና የአካል ጉዳት። ሁለተኛው ማህበራዊ ችግር፣ ለምሳሌ ከጓደኛ፣ ከቤተሰብ፣ ከማህበረሰብ መገለል። ሶስተኛ የትምህርታዊ ችግር፣ ለምሳሌ የጥናት ጊዜን መሻማት፣ ደካማ ትምህርታዊ አቀባበል እንዲኖር ማድረግ እና ጥልቅ ያልሆነ እውቀት እንዲኖር ማድረግ። አራተኛና መጨረሻው ሳይኮሎጂካል ችግር፣ ለምሳሌ ጭንቀት ወይም ድባቴ፣ የራስ ክብርን ማሳነስ እና የስልክ ሱሰኛ መሆን የሚሉት ናቸው። በመጨረሻም ወላጆች የሆናችሁ ወይም ተማሪ ልጆች ያሏችሁ ይችን ጥያቄ እንድትመልሱልኝ በኮሜንት ላይ እንድታስቀምጡልኝ ጠይቃቸዋለሁ።
ልጆቻችሁ አሁን ከቤት ስትወጡ ገዝታችሁላቸው እንድትመጡ የሚፈልጉት ምንድን ነው? ስልክ ወይስ የሚነበብ መጽሐፍ? በቀጣይ ቪዲዮ ለእነዚህ ችግሮች መፍትሄ ናቸው ብዬ የማስባቸውን ሀሳቦች ይዤ እመለሳለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉኝ። አዲስ ያልሆናችሁ ደግሞ ሀሳብ አስተያየታችሁን ስጡኝ። አመሰግናለሁ። መልካም ቀን ይሁንላችሁ።